የሩቲና የሄርሜላ ሽማግሌዎች ገቡ ገቡ ገቡ። ወይኔ እናቴ እንግዲህ ሽማግሌ ተልከዋል ሁለቱም ጋር ማለት ነው። ሽማግሌዎቹ ሊገቡ ነው እንግዲህ ያው እነዚህ በግ ይዘዋል። ቢያንስ የደስታ ደግሞ የባሰበት ማለት ነው። የባሰበት ወይን አንድ ወይን ጠርሙስ ነው የያዘው የሄርሜላ በጎች ደግሞ ማለት ነው። የሄርሜላ በጎች ደግሞ ከነ በጉ ማለት እናንተ ይገልጻቸዋል የምር ማለት ነው። በጎች ኦ ማይ ጋድ የምር ይገልጻቸዋል። በግ ይዘዋል፣ ወይን ይዘዋል በሁለት ጠርሙስ በከረር ነው የያዙት እነሱ ደግሞ ማለት ነው። ደስታ አንድ ከረር ብቻ ነው የያዘው። ወይ መድኃኒዓለም በጣም ነው የሚያዝጉት ጌታ። የሩትዬ ግን ያስቃል ማለት ደስታ ያስቃል። ለምን መሰላችሁ የሚያስቀው ማለት ነው። ሄርሜላና አብርሽ ቢያንስ የፍቅር ጥያቄውን ተቀባብሎ አንድ ላይ ናቸው ተብሏል። ግን አብሮ ሩትዬ ደግሞ የደስታ ፍቅር አልተቀበለችም። እኛ የምናውቀው እንግዲህ እምቢ ብላ ወረቀት እንኳን ተልኮ ሽማግሌ እንኳን ቤቷ ድረስ ሄዶ እምቢ ብላ እንደመለሰች ነው የምናውቀው። ደስታ ግን ሽማግሌ የሩትዬ ሽማግሌ ደግሞ አንተ በእግር እንደዚህ ነው የምትሄደው? እንደዚህ ቡራቡሬ ሆነክ ነው የምትሄደው በእግርህ? ወይኔ እናቴ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ የሩትዬና የሄርሜላ የምትባለው ሴትዮ ሽማግሌዎቹ እየገቡ ነው። እንግዲህ እንደምታው መንገድ ላይ ናቸው። ዛሬ ማታ ይደርሳሉ ብዬ አስባለሁ። ወይንና ወርዳ ገደላችሁኝ እኮ እና ምን እላችሁ ፈልጌ ነው። አቤልና እዩ የሚባለው ያ ሄርሜላ ወንድም ተብዬው ፍቅረኛ ተብዬው ይሄ አሚሮ የሚባለው ሰውዬ እንግዲህ መጥቷል ማለት ነው። እንደዚህ የደስታ ሽማግሌዎቹም ደግሞ ያው እየገቡ ነው። ወደ ቡታጀራ እየሄዱ ነው። ማሚዬ ምን ብላ እንደምትመልስ አብረን የምናይ ይሆናል። ደስታ ተሳስታል። እንደዚህ ቡራቡሬ ሆነ እንደዚህ ጥቁር አረንጓዴ፣ ቢጫ፣ ቀይ ለብሰህ ነው የምትሄደው። ምን ይመስላሉ በእናታችሁ ሲያስጠሉ።